ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ ትላንታችሁ ግን እንዴት ነበረም? በአውሮፓ ዙሪያ በርከት ያሉ መርሃ ግብሮች ስለነበሩ ዛሬም ተጠባቂ መርሃ ግብሮች ከአህጉራችን አፍሪካ ጨምሮ ስላሉ መልከታዎቻችሁን በእነኚህ ዙሪያ ልታጋሩን ትችላላችሁ። እኛ አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአህጉራችንም አፍሪካ ተጨማሪ መረጃዎችን ይዘናል። ከሰሞኑ ማህበራዊ ሚዲያ ላይ የተናፈሰውን ጉዳይ እናጠረዋለን። በተለይም በኛው በቃል ስፖርት ዩቲዩብ ቻናል ያቀረብነውንና እንደዚሁም በማስረጃ አስደግፈን ዛሬም ለእናንተ ውድ አድማጮቻችን ይዘን የመጣ ነው መረጃ አለ። እስከ ፕሮግራማችን ፍጻሜ ቆዩ። በአውሮፓም ዙሪያ ስንጠብቃቸው የነበሩ ሁነቶች ነበሩ። በተለይም በስፔን የኤል ክላሲኮን ጨዋታም በቀናት ውስጥ እንደምናይ ተረጋግጧል። የምሽቱ ጨዋታ ድንቅ ነበረ። ጸብ ነበረ በሁለቱ ማድሪዶች መካከል። ያው ከሪያል ማድሪድ በኩል የጸቡ ባለቤት ማን እንደሆነ ሳይታለም የተፈታ ነው። የቡድን ዜና በስፋት እናነሳለን። በዛው የባርሴሎና መረጃ በዕለታዊ የስፖርታዊ ጥንቅራችን ለባርሴሎና ደጋፊዎች እናደርሳለን። ፓሪሰን ዠርሜን ሻምፒዮን ናቸው፣ ተቆጣጥረውታል። የጣሊያን ሴሪ መርሃ ግብሮች እንደዚሁ ቀጥለው ተካሂደው ነበረም፣ እናነሳቸዋለን። ዛሬ የሚጠበቁ እውነቶችን ካነሳን በኋላ የሮናልዶ ቡድን የዋንጫ ጉዞ ነገር ዘንድሮም በጣም አጣብቂኝ ውስጥ ሆኗል። በግሉ በጣም አስደናቂ ውድድር ዓመት እያሳለፈ ነው። በአውሮፓ ዙሪያ ነኝና ሌሎች በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። ለዚሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዕለታዊ የቡድን ዜናችን ዛሬም ለእናንተ ውድ አድማጮቻችን ሰዓቶቻቸውን ጠብቀው የሚደርሱ ይሆናል። በታላላቆቹ የፕሪሚየር ሊግ ክለቦች ሲቲ ቤት በጣም ወሳኝ መረጃ እናነሳለን። ስለ አዲሱ ፈራሚያችሁም ለሲቲዝኖች የምናደርሳችሁ ዕለታዊ መረጃ ይኖረናል። የሲቲም ደጋፊዎች አብራችሁን ትቆያላችሁ። በቼልሲ በኩል ሲጠበቅ የነበረ አንድ ነገር ነበር። ጉዳዩን እናጠረዋለን ብለናቸዋል። ለቼልሲ ደጋፊዎች አጣርተን አምጥተናል። ከዛ ውጪ አዲሱ አሰልጣኝ ጋር አብረው ዳግም የሚሰሩ በርከት ያሉ ተጫዋቾችን እያገኘን እንገኛለን። በባለቤቶቹም ዘንድ ማስጠንቀቂያ የተሰጣቸው ጉዳይ የለም። በቼልሲው አዲስ አሰልጣኝ ምንድን ነው የሚለው እንነግራችኋለን። በማንቸስተር ዩናይትድ በኩል ዝውውሮች አሁንም በታቀደላቸው መልኩ ይቀጥላሉ ተብሏል። ስለዚህ እናጠራችኋለን እነኝህን ጉዳይ። ወደ ማንቸስተር ዩናይትድ ይመጣል በተባለ አንድ አሰልጣኝ ጉዳይ ላይ ፋብሪዚዮ ሮማኖ ማጣራት ተደርጓል። የወቅቱን የቡድኑን ወጣት ተጫዋች እናነሳለን። ከዛ ውጪ የብሩኖን ጉዳይ በተመለከተ ተጨማሪ መረጃዎችን ስናነሳ የሰር ጂም ራትክሊፍ አስተዳደር ከበድ ያለ ተቃውሞ አስጋጥሞታል። ዩናይትዶች ዛሬ የሚጠብቁት ተጫዋችም አላቸውም። ከዚህ ጋር አያይዘን በዩናይትድ በኩል ሰፊ መረጃ ይዘናል። ዩናይትዳውያን ቆዩን። አርሰናል አሁንም ቢሆን በቢግ ሲክስ ክለቦች በኤምሬስ እየተሸነፈ አይደለም፣ ግን ትላንትና በወሳኝ ጨዋታ ነጥብ ጥሏል። በእርግጥ አርሰናል በዋንጫ ፉክክሩ ላይ እንቅፋት ሊሆን የሚችል ነው ወይም የሚለውን እንመለስበታለን። በጨዋታው ላይ ምን አይነት ክስተቶች ነበሩ? ማርቲኔሊ ያቺን ስህተት ስለምን ሰራት? በስተመጨረሻም ይቅርታ ጠይቆባታል። አርኔ ስሎትም ምላሽ ሰጥተዋል። የአርሰናል ያለመሸነፍ ጉዞ ሲቀጥል ሊቨርፑል ከ600 ጨዋታ በኋላ ከ16 ዓመት በኋላ አንድ ነገር ትላንትና ኤምሬትስ ላይ ያጋጥሞታል። ጨዋታውን በማስረጃ እናቀርበዋለን። ስሎትና ማይክል አርቴታን ጎን ለጎን ቁጭ አድርገን እናነጻጽራቸዋለን። ሊቨርፑል ያለ ሁጎ ኤኪቲኬ እየከበደው ሲሆን፣ አርሰናል በቪክተር ዮኬሬሽ ግብ ማግኘት ተስኖታል። ነጋሪ ኔቭልም እየተቃወሙ ይገኛሉ። ማይክል አርቴታ ግን የለም ጨዋታን ካላሸነፍክ መሸነፈን ማስወገድ አለብህ እያሉ ይገኛሉ። ሰፋ ያለ መረጃ ለእናንተ ውድ አድማጮቻችን በሚመጠን መልኩ ይዘን መተናል። የዝውውር መስኮቱ ላይም የአርሰናል ወቅታዊ እንቅስቃሴ እናነሳለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም እያጋራችሁን ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ እናንተን እያጋራችሁን መልካም ቆይታ ተመኘን። ዛሬ በኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት መርሃ ግብሮች እንደዚሁ ቀጥለው ይካሄዳሉ። ውድ ቤተሰቦቻችን በዛሬው ዕለት በአዲስ አበባ ስቴዲየም ድሬዳዋ ከተማ ከኢትዮ ኤሌክትሪክ ጨዋታቸውን ያደርጋሉ። ብቸኛው ጨዋታ ነው በአዲስ አበባ ስቴዲየም የምናየው። በሐዋሳ ሳይንስና ቴክኖሎጂ ዩኒቨርሲቲ ግን ሁለት ጨዋታዎችን እናያለን። ሐዋሳ ከተማ ከቅዱስ ጊዮርጊስ፣ መቀለ ሰባ እንደርታ ከሸገር ከተማ ጋር ጨዋታቸውን ያደርጋሉ። ትላንት በቃል ስፖርት ዩቲዩብ ቻናል የምሽት መረጃችን ላይ
ያደረስናችሁ ውጤት ነገሌ አርሲ ሽረ ምድረ ገነትን 1-0፣ ወልወላ ዓዲግራት ዩኒቨርሲቲ አዳማ ከተማ ጋር 1-1 በአዲስ አበባ ስቴዲየም፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ሲዳማ ቡና ከአርባ ምንጭ ከተማ 0-0 እንደተጠናቀቀ ይታወቃል። በአፍሪካ ዋንጫ 2 የሩብ ፍጻሜ መርሃ ግብሮች እንመለከታለን። አንደኛው ምሽት 1 ሰዓት ማሊ ከሴኔጋል የሚያደርጉት በጣም ትልቅ ጨዋታ ነው። ሌላኛው ትልቁ ጨዋታ በሩብ ፍጻሜ የምንመለከተው ካሜሮን ከሞሮኮ ምሽት 4 ሰዓት ሲል የሚጀምር መርሃ ግብር ይሆናል። ትልቅ ጨዋታዎች ናቸው። ማን ወደ ግማሽ ፍጻሜው ሊያልፍ ይችላል? ቅድመ ግምታችሁን በዚህ ዙሪያ ልታጋሩን ትችላላችሁ። ከዛ ውጭ ወደ ቤተሰቦቻችን ዛሬ የሚጠበቁ ጨዋታዎች አሉ። በአውሮፓ ዙሪያ በተለይም በእንግሊዝ የኤፍኤ ካፕ መርሃ ግብሮች ዛሬ ሲደረጉ ከፕሪሚየር ሊግ ተወካዮች ውስጥ ኖቲንግሃም ፎረስት ከሜዳ ውጭ ሬክዛምን የሚያስተናግድበት ጨዋታ ምሽት 4 ሰዓት ከ30 ጀምሮ ይካሄዳል። ሌሎችም በርካታ ያሉ ጨዋታዎች አሉ። በኤፍኤ ካፕ በላሊጋ ሄታፌ ከሪያል ሶሴዳድ ምሽት 5 ሰዓት፣ በጀርመን ቡንደስሊጋ አይንትራክ ፍራንክፈርት ከቦሩሲያ ዶርትመንድ ምሽት 4 ሰዓት ከ30 ጀምሮ የሚደረጉ መርሃ ግብሮች ናቸው። በአውሮፓ ዙሪያ ዛሬ ከሚጠበቁት ውስጥ አንድ መረጃ አድርሰናችሁ ነበር። ከሰሞኑ ኢትዮጵያ ብሔራዊ ቡድን አዲስ አሰልጣኝ ተሹሟል። እኚህም አሰልጣኝ ዮሐንስ ሳህሌ ናቸው። በወር 513,000 ብር ደሞዝ ያገኛሉ ያልተጠራ ብለን በርካቶች እንደውም የላካችሁልኝ አንዳንድ ሀሳብ አስተያየት በጉዳዩ ላይ ሳይ በጣም ፈገግ የሚያስብሉ ነበሩ። ሀሳቦቹን ላጋራችሁ እናመሰግናለን። እኛም የአድማጭ ተመልካቾቻችን ይሁላ ገንዘብን በተመለከተ በቀልድ መልክ የተነገሩ ጉዳዮችን ይዘን ለመሆኑ እሳቸው ውዱ የአፍሪካ ብሔራዊ ቡድን አሰልጣኝ ተከፋይ ናቸው ወይ የሚለውን አጣርተን ነበር፣ ግን እንዳልሆኑ አረጋግጠናል። የደቡብ አፍሪካ ሁጎ ብሩስ 75,000 ዩሮ ደሞዝ ያገኛሉ። ኤመርስ ፋኤ የኮት ዲቫሩ 75,000 ዩሮ በወር፣ ዋሊድ ራግራዊ የሞሮኮ ብሔራዊ ቡድን አሰልጣኝ በወር 70,000 ዩሮ ያገኛሉ። ጄምስ ካይስ ኤፒኤ የሱዳን ብሔራዊ ቡድን አሰልጣኝ ናቸው። 48,000 ዩሮ በወር ያገኛሉ። በኤሪክ ሼል የናይጄሪያ ብሔራዊ ቡድን አሰልጣኝ በኩል ወደ $50,000 በላይ ያገኛሉ። እሳቸው በአሜሪካ ምንዛሬ ነው የሚከፈላቸው። ሴባስቲያን ዳስበሬ የዴሞክራቲክ ኮንጎ አሰልጣኝ በወር 42,000 ዩሮ ያገኛሉ። ሆሳም ሐሰን የግብፅ ብሔራዊ ቡድን አሰልጣኝ ናቸው። እሳቸው ወደ $35,000 አሜሪካ ዶላር አካባቢ ያገኛሉ። ከአፍሪካ እንግዲህ ዋንጫ ከማይሳተፉ ቡድኖች ውስጥ ብሔራዊ ቡድኖች የኬንያ ብሔራዊ ቡድን አሰልጣኝ 17,000 የአሜሪካን ዶላር ያገኛሉ። ታዲያ ዮሐንስ ሳህሌ ስንት ያገኛሉ ካለን $3,383 ነው። በአንጻራዊነት ካየ ነው ከአፍሪካውያን አሰልጣኞች በጣም ዝቅተኛው ነው። ምናልባት ከኢትዮጵያ ብሔራዊ ቡድን ይዘት አንጻር የሁላ ገንዘብ ይገባቸዋል የሚለው መከራከሪያ ካልተነሳባቸው በስተቀር ማለት ነው። ወደ አውሮፓ መረጃችን እንሻገር። በስፔን ሱፐር ካፕ የማድሪድ ደርቢን ጨዋታ ሪያል ማድሪድ ድል አድርጎ ለፍጻሜ ማለፉን አረጋግጧል። ሪያል ማድሪድ ከአትሌቲኮ ማድሪድ ተጠባቂው መርሃ ግብር በሪያል ማድሪድ 2-1 አሸናፊነት ተጠናቀቀ። ፌድ ቫልቬርዴ ሁለተኛው ደቂቃ ላይ በጨዋታ እንቅስቃሴ እንዳይመስላችሁ በቅጣት ምት ከረጅም ርቀት አክርሮ የመታት ኳስ በጣም ውብ ቅጣት ምት ናት። ያውም ገና በሁለተኛው ደቂቃ ሪያል ማድሪድ መሪ ሆነ። ከዛ በኋላ ሮድሪጎ ጎኤሽ ከረፍት በኋላ 55ኛው ደቂቃ ላይ ሪያል ማድሪድን መሪነት ወደ 2-0 አሳድጎ ነበር። በኋላም ላይ 58ኛው ደቂቃ ላይ ሶሎሮስ አትሌቲኮ ማድሪድን ወደ ጨዋታ ልትመልስ የምትችል ግብ አስቆጥሮ ነበር፣ ግን ከዛ በላይ ተጨማሪ ግብ አላገኙም አትሌቲኮ ማድሪዶች። በዚህም ሪያል ማድሪድ 2-1 በማሸነፍ ለፍጻሜ ሲደርስ ሪያል ማድሪድ ለተከታታይ 5ኛ ጊዜ በታሪክ ለ21ኛ ጊዜ ለስፔን ሱፐር ካፕ የፍጻሜ ጨዋታ አልፈዋል። በፍጻሜው ኤል ክላሲኮን እናያለን። በፍጻሜው ሪያል ማድሪድ እና ባርሴሎና እሁድ ምሽት ፍልሚያቸውን እንደዚሁ የሚያከናውን ይሆናል። በጨዋታው ላይ ጸብ ነበር። ያው ምንም ጥርጥር የለውም ከሪያል ማድሪድ የጸቡ ባለቤት ማን እንደሆነ ይታወቃል። ቬኒሽስ ጁኒየር ነው። ከአትሌቲኮ ማድሪድ በኩል አሰልጣኝ ዲያጎ ሲሞኔ ናቸው። ያው ቅያሪው ሰዓት ላይ ነው የተነሳው ጸቡ። የቬኒሽስ ጁኒየር መቆየት ነበረ። በኋላም ላይ እንግዲህ በሁለቱ መካከል ጸብ ተነሳም። የጨዋታውን አልቢትርና ተቀያሪ ተጫዋች የነበሩት የአሰልጣኝ ስታፍ አባላት በግልግል ተሳትፈዋል። ዲየጎ ሲሞኔ ፍሎሬንቲኖ ፔሬዝ አንተን ያባርሃል ብሎታል። መች የሚለውን ግን አልጠቀሰም ዲየጎ ሲሞኔ ይሄንን ሲለው። ከዚህ ጋር በተያዘም ዣቪ አሎንሶ ምላሽ ሰጥቷል። እኔ በጣም ተናድጃለሁ በዲየጎ ሲሞኔ። ዲየጎ ሲሞኔ አንድም የኔን ተጫዋች በዚህ መልኩ የመናገር መብት የለውም ብሏል። እንዳልኳችሁ ዲየጎ ሲሞኔ አንተን ፍሎሬንቲኖ ፔሬዝ እመነኝ ያባርሃል እያለ ትችት ሲያቀርብበት ነበር። በኋላም ላይ ያው አልቢትሩ በቢጫ ካርድ
ስታፍ አባላት የአሰልጣኝ ስታፍ አባላትና ተቀያሪ ተጫዋቾች ደግሞ በግልግል ሂደቱ ላይ ተሳትፈዋል። ዣቪ አሎንሶም ከጨዋታው መጠናቀቅ በኋላ ዛሬ ተጫዋቻቸው እንደሚቀላቀላቸው አረጋግጧል። ይህም ተጫዋች ኬሊያን ምባፔ ነው። ኬሊያን ምባፔም በሕክምና እርዳታ ወደ ኤል ክላሲኮ የፍጻሜ ጨዋታ እንደሚያመራ ተረጋግጧል። ኬሊያን ምባፔ በሳውዲ አረቢያ በሚቀጥሉት 12 ሰዓታት ውስጥ ይገኛል። ስለዚህ ኤል ክላሲኮ ጨዋታ ላይ ይሳተፋል ተብሎ ይጠበቃል። በቋሚነት ከተቀያሪ ወንበር ተነስቶ የሚለው ጨዋታው ሲደርስ እንወስናለን ብለዋል። ሌላው ሮድሪጎ ጎኤዥ ነው። እቆያለሁ ብሎ በራሱ ትግል የቆየ ተጫዋች ነው። በሪያል ማድሪድ ለቦታ ይታገላለሁ ብሎ አግኝቶታል። ያው ምን ያህል ዣቪ አሎንሶ ተጫዋቹን እንዳጣው ለማሳየትም የጣረ ይመስላል። ሮድሪጎ ጎኤዥ ባለፉት 5 ጨዋታ 7 የግብ አስተዋጽኦ አለው። 3ቱ ግብ 4ቱ አሲስት ናቸው። በጣም አስደናቂ የሚባል ነው። ሲቲ፣ አላቬዝ እና አትሌቲኮ ማድሪድ ላይ ግብ፣ ሴቪያ እና ሪያል ቤቲስ ላይ አሲስቶች ነበሩት። ይህ ትልቅ የሚባል ቁጥር ነው። በተጫዋቹም በኩል የተመለከተ ነው። ትናንትም ግብ አስቆጣሪ ነበር። በዛው የባርሴሎናን መረጃ እናጠቃል። ውድ ቤተሰቦቻችን በባርሴሎና በኩል የስፔን ላሊጋ የወረሃ ዲሴምበር የስፔን ላሊጋ የወሩ ምርጥ ተጫዋች ይፋ ተደርጓል። ይህም በፈረንጆቹ በተጠናቀቀው የ2025 የዲሴምበር የመጨረሻ ወር የላሊጋ የወሩ ምርጥ ተጫዋች ሲመረጥ በስፔን ላሊጋ የመሪው ባርሴሎና ወጣት ተጫዋች ላሚን ያማል የስፔን ላሊጋ የወሩ ምርጥ ተጫዋች ተብሎ ተመርጧል። በዙ አንድ መረጃን ጨምር ከዚህ ጋር በተያያዘ ራፊኒያ 31 የግብ አስተዋጽኦችን በ29 የጥሎ ማለፍ ጨዋታ ለባርሴሎና አበርክቷል። 29 የጥሎ ማለፍ ጨዋታን አድርጓል። 17 ግብ፣ 14 አሲስት በጨዋታ 1.07 የግብ አስተዋጽኦን በጥሎ ማለፍ ያበረክታል። ባሊዮን ዶር አልተሸለመም ዘንድሮ። ምናልባት ቀጣይ ዓመት የሚጠበቀው ሽልማት ይሆናል። ሌላኛው በባርሴሎና በኩል የጆ ካንሴሎን የዝውውር ጉዳይ በተመለከተ ወደ ቤተሰቦቻችን በዛሬው ዕለት ምናልባትም የሕክምና ምርመራውን ሊያደርግ እንደሚችል ሞንዶ ዲፖርቲቮ አስነብበዋል። የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን ሻምፒዮን ሆኗል። ፒኤስጂ ማርሴይን በማሸነፍ የፍራንስ ሱፐር ካፕ ዋንጫን በታሪክ ለ14ተኛ ጊዜ ነው እንደዚሁ ማሳካት የቻሉት። ጨዋታውም በመደበኛ ደቂቃን እንዳጠቃላይ በጭማሪው ማለት ነው 2-2 በሆናቸው ውጤት ከተጠናቀቀ በኋላ በመለያ ምት ነው ፓሪስ ሰን ዠርሜን ድል ያደረገው። በጨዋታ እንቅስቃሴ የፓሪስ ሰን ዠርሜንን 2 ግቦች ኦስማን ዴምቤሌ 13ኛው ደቂቃ ላይ እንደዚሁም ጎንካሎ ራሞስ 95ኛው ደቂቃ ላይ ያስቆጠረላቸው። በማርሴይ በኩል እድለኛ አይደሉም። በእርግጥ ግሪንውድ በፍጹም ቅጣት ምት 76ኛው ደቂቃ ላይ አቻ አድርጎ ከዛ ፓቾ በራሱ መረብ ላይ 87ኛው ደቂቃ ላይ ፓሪስ ሰን ዠርሜን ተጫዋች አስቆጥሮ ላቸው ጨዋታውን የሚያሸንፉ ዋንጫውን የሚበሉ ይመስሉ ነበር ማርሴዎች። የጎንካሎ ራሞስ ግብ ግን ወደ ጨዋታ ፒኤስጂን መለሰች። በኋላም በመለያ ምት 4-1 ነው ፓሪስ ሰን ዠርሜን ድል አድርጎ ዋንጫውን የወሰደው። ኦሎምፒክ ማርሴይ ሱፐር ካፕ ዋንጫን ከ13 ዓመት በኋላ ለማሸነፍ በጣም ቀርበው ነበረ፣ ግን አልተሳካላቸውም። የፍራንስ ሱፐር ካፕ ዋንጫን ፓሪስ ሰን ዠርሜን ባለፉት 10 ዓመታት ውስጥ 9 ጊዜ ወስደውታል። 2021 ላይ ሊል ጣልቃ ገባባቸው እንጂ ከዛ ውጭ ይህንን ዋንጫ ከፓሪስ ሰን ዠርሜን ውጭ ባለፉት 10 ዓመታት ውስጥ ያነሳ ብቸኛው ቡድን ሆኖ ቀሪ ቡድን አናገኝም። የፓሪስ ሰን ዠርሜን የፍራንስ ሊግ ላይ የበላይነት በጥሎ ማለፍ ጨዋታ ላይ የበላይነቱ እንደቀጠለ ነው። አንዱ የፍራንስ ሊጋን እንዲተች የሚያደርገውም ጉዳይ ይህ እንደሆነ ይታወቃል። ወደ ቤተሰቦቻችን ይህም ሊጉ ላይ ያላቸው ቁጥጥር ፉክክር አለመኖሩ ደግሞ በአውሮፓም ደካማ ቡድን እንዲሆን ያደረገው እሱ ነው ተብሎ ሲተች እንደነበረ የሚዘነጋ አይደለም። ለማንኛውም ባለፉት 10 ዓመታት ለ9ኛ ጊዜ እንደ አጠቃላይ ደግሞ ለ14ኛ ጊዜ ፒኤስጂ የፍራንስ ሱፐር ካፕ ሻምፒዮን ሆኗል። በጣሊያን ሴሪኤ መርሃ ግብሮች እንደዚሁ ቀጥለው ሲካሄዱ ነበር። የ19ኛ ሳምንት 2 ቀሪ ጨዋታዎችን ተመለከትን። ክሮሜንሴ ከካግላር ያደረጉት ጨዋታ 2-2 በሆናቸው ውጤት ተጠናቆ 4 ግብ አየን። በክሮሜንሴ በኩል ጆንሰን 4ኛው ደቂቃ ላይ፣ ጄሚ ቫርዲ 29ኛው ደቂቃ ላይ ሲያስቆጥር፣ በካግላሬ በኩል አዶፖ 51ኛው ደቂቃ ላይ፣ ትሬፒ 88ኛው ደቂቃ ላይ ሁለቱን ግቦች በጨዋታው አስቆጥረው ጨዋታው 2-2 ተጠናቀቀ። ጄሚ ቫርዲ በ5ቱ አውሮፓ ታላላቅ ሊጎች ውስጥ 150ኛ ጎሉን እንደዚሁ ማስቆጠር ችሏል። በሌስተር ሲቲ አብዛኞቹ የሱ የእግር ኳስ ህይወት ግቦች እንደተቆጠሩ ይታወቃል። በክሮሜንሴም ህይወት ቀጥሏል። ትላንትናም ግብ አስቆጥሯል። በአንድ ወቅት በዚህኛው ሲዝን ላይ ማለት ነው በአንደኛ ወር ላይ የወሩ ምርጥ ተጫዋች ተብሎም ተመርጦ እንደነበረ በጄሚ ቫርዲ በኩል የሚዘነጋ አይደለም።
ሌላኛው መርሃ ግብር በኤስ ሚላን እና በጄኖዋ መካከል የነበረ ጨዋታ ነው። ኤስ ሚላን ተርፏል ማለት ይቻላል። ውድ ቤተሰቦቻችን ጨዋታውን እንግዳው ቡድን ጄኖዋ ኮሎምቦ 28ኛው ደቂቃ ላይ ግብ አስቆጥሮ ለረጅም ደቂቃ ይመሩ ነበር። ምስጋና ለራፋኤል ሊአኦ የ92ኛ ደቂቃ ግብ ይግባና ኤስ ሚላን በመጨረሻ ደቂቃ ግብ አስቆጠሯት ግብ ከጨዋታው አንድ ነጥብ ይዘው መውጣት ችለዋል። ይህም ለመሪው ኢንተር ሚላን ሁኔታዎችን ያመቻቸው ሆነዋል። ኢንተር ሚላን በ42 ነጥቦች የሴሪ መሪነቱን አጠናክሮ ቀጥሏል። ከ19ኛ ሳምንት በኋላ ሚላን በ39 ነጥብ ይከተላል። ናፖሊ በ38 ሶስተኛ ነው። ዩቬንቱስ በ36 ነጥብ አራተኛ፣ ሮማ በ36 ነጥብ አምስተኛ፣ የሴስክ ፋብሬጋሱ ቡድን ኮሞ በ33 ነጥብ ስድስተኛ ደረጃ ላይ ተገኝቷል። አታላንታ፣ ቦሎኛ፣ ላዚዮ፣ ዱኒዜ፣ ሳሱሎ፣ ቶሪኖ፣ ክሮሜንሴ፣ ካግላሪ፣ ፓርማ፣ ሊሴ፣ ጄኖዋ እያለ ይቀጥልና ወራጅ ቀጠና ውስጥ ኤላስ ቬሮና፣ ፊዮረንቲና እና ፔዣ የሚገኙ ይሆናል። የጣሊያን ሴሬ ዛሬ ረፍት ነው። ስለዚህ ከቅዳሜ ጀምሮ ዩዲኒዜ ከፔዣ፣ ኮሞ ከቦሎኛ፣ ሮማ ከሳሱሎ፣ አታላንታ ከቶሪኖ ይጫወታሉ። በጀርመን ቡንደስሊጋ ያው ከረፍት መልስ ዛሬ አንድ ጨዋታ ይጀምራል። ከዛ ቅዳሜ እሁድ ይቀጥላል። አይንትራክ ፍራንክፈርት ከቦሩሲያ ዶርትመንድ ዛሬ በጀርመን ቡንደስሊጋ የምንጠብቀው ብቸኛው መርሃ ግብር ነው። የክርስቲያኖ ሮናልዶ ቡድን አልናስር ከአረብ ካፕ ዋንጫ በፊት ከሁሉም ጨዋታዎች ሁሉንም ድል አድርጎ ብቸኛው ሁሉንም ጨዋታ አሸንፎ የሳውዲ ፕሮ ሊግ መሪ ቡድን ነበር። ከአረብ ካፕና ከረፍት በኋላ ግን ነገሮች ግልብጥብጥ ብለዋል። አልናስር ትላንትናም ሽንፈት አጋጥሞታል። ትላንትና አልናስር ከአልቃዳሻ ጋር ያደረገውን ጨዋታ 2-1 ተሸንፏል። ለአልቃዳሻ ኩኑንስ 51ኛው ደቂቃ ላይ፣ ናንዲስ 66ኛው ደቂቃ ግብ አስቆጥሮ 80ኛው ደቂቃ ላይ በቀይ ካርድ ወጣ። በአልናስር በኩል ሮናልዶ 82ኛው ደቂቃ ላይ ብቸኛውን ግብ በፍጹም ቅጣት ምት አስቆጠረ። ሮናልዶ በውድድር ዘመኑ 14ኛ የሊግ ግቡ ነው። ተከታታይ ሁለተኛ ጨዋታውን የተሸነፈው አልናስር ያለፉትን 3 የሊግ ጨዋታ ድል ማድረግ አልቻለም። አልናስር ነጥቡ እዛው 31 ቀርቷል። አልቃዳሳ 27 ደረሰ። አልናስር በቀጣይ የሊጉን መሪ አልሂላልን የሚያስተናግድ ይሆናል። በአልናስር በኩል ባለፉት 3 ጨዋታም ከአሊትፋክ ጋር አቻ፣ ከዛ በኋላ በአል አህሊና በትላንትና ደግሞ በአልቃዳሻ ተሸነፈ። ይሄ በጣም አሳሳቢ ነው። ከ7 ቀን በፊት ሊጉን በአንድ ነጥቡን ላይ መራ ነበር አልናስር። አሁን በ4 ነጥብ ልዩነት ይመራል። ሰኞ ምሽት ደግሞ አልናስር ከአልሂላል እርስ በርስ ይገናኛሉ። ምናልባት ውጤት የሚያጠቡበት ከሆነላቸው ይሞከራል። ክርስቲያኖ ሮናልዶም በእግር ኳስ ሕይወቱ 958ኛ ግቡን ነው ትላንትናም ከመረብ ማዋሃድ የቻለው። ከ2002 ጀምሮ ክርስቲያኖ ሮናልዶ በየዓመቱ ግብ እያስቆጠረ ነው። ይሄም ለ25ኛ ተከታታይ ውድድር ዓመት ክርስቲያኖ ሮናልዶ ግብ አስቆጥሯል። ሮናልዶ አሁን ግብ አይደለም የሳውዲ ፕሮ ሊግ ዋንጫን የቸገረው፣ ምናልባት ዘንድሮ ይጠበቃል። ከዚሁ ሊግ ላይ አልሂላል በጣም ወሳኝ የተባለ ድል ነው ትላንትና ማስመዝገብ የቻለው። አልዛህምን ገጥሞ ነበረ፣ 3-0 አሸንፏል። ሚሊኮቪች ሳቪች፣ ምናልባት ሩቨን ቫን ፐርሲ በሆላንድ ብሔራዊ ቡድን ያስቆጠራትን የምትመስል ግብ፣ ሩቨን ኔቬዥ በጣም ክላሲክ የሆነች ከፍጹም ቅጣት ምት ውጭ የተቆጠረች ግብ፣ ኑኔሽ የቀድሞ የሊቨርፑል ተጫዋች 90ኛው ደቂቃ ላይ ግብ አስቆጠረ። ጨዋታው ሲጠናቀቅ ዳርዊን ኑኔዝ የጨዋታው ኮከብ ተብሎ ተመርጧል። በባለፈው ሳምንት ያስቆጠራትም ግብ ተመርጣለታለች። 7 ጎል 4 አሲስት በዚህ ሲዝን በሳውዲ ፕሮ ሊግ ያለው ይህ በጣም አስደናቂ ተጫዋች አሁን የሳውዲ ፕሮ ሊግን አልሂላል በ35 ነጥቦች ይመራል። አልናስር በ31 ይከተላል በ4 ነጥቦች ዝቅ ብሎ። አልታውን በ28 ነጥብ 3ኛ፣ አልቃዳሻ በ27 ነጥብ 4ኛ፣ አልአህሊ በ25 ነጥብ 5ኛ ደረጃ ላይ እንደዚሁ ተቀምጠዋል። አጫጭር መረጃ እናንሳና ወደ ተወዳጅ የእንግሊዝ ፕሪሚየር ሊግ እንለፍ። 2 ተጫዋቾችን እናንሳ። ራፊኒያ የሚባልና ቲያጎ አልካንታራ የሚባል ሁለቱ በእግር ኳስ በጣም አስደናቂ ቀድሞ የባርሴሎና ተጫዋቾች ነበሩ። ካስታወሳችሁ ወደ ቤተሰቦቻችን ሁለቱ በጣምራ አንድ ላይ 61 ጉዳቶችን በእግር ኳስ ህይወታቸው አስተናግደዋል። ራፊኒ የተባለው የቀድሞ ብራዚላዊ ተጫዋች ነው። ወደ 21 ጉዳቶችን አስተናግዷል። ሌላኛው ተጫዋች ቲያጎ አልካንታራ በግሉ 40 ጉዳቶችን አስተናግዷል። እነኚህ ሁለት የባርሴሎና የቀድሞ ተጫዋቾች 61 ጉዳቶችን በጣምራ ካስተናገዱ በኋላ ራፊኒያ በ32 ዓመቱ እግር ኳስን አቆመ። እንደዚሁ ቲያጎ አልካንታራ በ33 ዓመቱ እግር ኳስን አቆመ። አሁን ደግሞ ተጫዋቾች እያማረሩ ነው። ጨዋታ በዛብን ሳምንት እያሉ ተደጋጋሚ ጉዳቶችን እያየን ነው። ምናልባት እነ ቲያጎ አልካንታራ በዚህ ጨዋታ በበዛበት ዘመን ቢኖሩ
ምን ያህል ጉዳት ሊያስተናግዱ ይችላሉ? የቲያጎ አልካንተራ ደግሞ ፍጹም ይለያል። በ33 ዓመቱ እግር ኳስን ሊያቆም 40 ጊዜ ጉዳት አስተናግዷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ ጥንቅሮቻችን እንሻገር። ላይክ ሰብስክራይብ እና ሼር እያደረጋችሁ ስትቆዩን እንደዚሁ ቤተሰብ መሆን እንዳይረሳ። ውድ ቤተሰቦቻችን ትላንታችሁ ግን እንዴት እንዳለፈ ጻፉልን። ዶሚኒክ ካልቨርት-ሊዊን ከኤቨርተን ባለፈው ክረምት ከኮንትራት ነፃ ሆኖ ከክለቡ የተሰናበተ ተጫዋች ነው። እንደውም ስሙ ከዩናይትድ ጋር ሲያያዝ ነበረ፣ ልምዱን ይፈልጉታል በሚል በኋላም ላይ ሊድስ ዩናይትድን ነበረ በነፃ ወኪል የተቀላቀለው። ዶሚኒክ ካልቨርት-ሊዊን በዚህ ውድድር ዘመን ከየትኛውም የፕሪሚየር ሊግ ክረምት ፈራሚ በላይ 9 ግቦች ላይ ደርሷል። የሚስተካከለው እንጂ የሚበልጠው የለም ለማለት ነው። ውድ ቤተሰቦቻችን ዶሚኒክ ካልቨርት-ሊዊን በነፃ መፈረሙ ግን ለየት የሚያደርገው ነገር ነው። አስደናቂ ውድድር ዓመትን እያሳለፈም ይገኛል። ፔፕ ጋርዲዮላ ጋር ውይይት መቀመጣቸው አይቀርም እየተባለ ነው። ሲቲዎች በተለይም ጋርዲዮላ በሲቲ አሰልጣኝነት እያለ በመንበረ ስልጣኑ ላይ ያውም ሲቲን ባለፉት 10 ዓመታት በፕሪሚየር ሊጉና በአውሮፓ ያነገሰበት መንገድ እያለ የእሳቸው ቆይታ ክረምት ላይ ተጠናቆ ወይም አብቅቶ ከኮንትራታቸው በፊት ማለት ነው 2007 ነው ኮንትራታቸው በኤንዞ ማሬስካ ሊተኩ ይችላሉ የሚል መረጃ በስፋት በማህበራዊ ትስስር ገጽም ላይ ተለቆ ሰበር ዜናም ሆኖ እሳቸውን በጉዳዩ ላይ ተጠይቀው ሰለቻችሁ አይደል እለቅላችኋለሁ እስኪሉ ድረስ ነበረ። ጉዳዩ ለእሳቸው ቅርብ ሰዎች እንዳበሳጭ እየተነገረ ይገኛል። በዚህ ጉዳይ ላይ እና በወቅታዊ ጉዳይ ላይ ከሲቲ ባለስልጣናት ጋር ውይይት ማድረጋቸው አይቀርም እየተባለ ይገኛል። በወቅታዊ ጉዳይ ሲቲ የውጤት ቀውስ እንደገጠመው ይታወቃል። በተለይም ከመሪው አርሰናል የነበራቸውን የነጥብ ልዩነት ሊያጠቡ የሚችሉበት ወይም በነበረበት ሊያስቀጥሉ የሚችሉባቸውን አብዛኛውን እድሎች ቡድኑ በሰሞኑ እንዳልተጠቀመ ይታወቃል። የአንቶኒዮ ሴሜኔ ዝውውር ዛሬ ነው እንግዲህ ይፋ ይደረጋል ተብሎ እየተጠበቀ የሚገኘው፣ ግን በሲቲ በኩል ያው ዝውውሩ ማጠናቀቃቸውን አውቀናል። በነገራችን ላይ በሁለቱ ክለቦች መካከል የነበረው ዝውውር ሂደት የተጠናቀቀው ከ4 ቀን በፊት ነው ውድ ቤተሰቦቻችን። ስለዚህ በጃንዋሪ 5 ዝውውሩ ተጠናቋል እንደማለት ነው። የቀረው ሕክምና ምርመራው ነበረ፣ እሱ ትላንት ተደርጓል። 2031 ጁን ድረስ ይቆያል። አንቶኒዮ ሴሜኔ ግን በጣም አስደናቂ ነገሩ ከበርንማውዝ ጋር የተለያየው ግብ አስቆጥሮ ቡድኑ አሸናፊ እንዲሆን አድርጎ ነው። ስንብቱ የሚረሳ አይደለም። አሁን ቀኙና ግራው በጀረሜ ዶኩና በአንቶኒዮ ሴሜኔ ይመራል። አደገኛው ቡድን ስለመሆኑ ምንም ጥርጥር የለውም። አሁን አንቶኒዮ ሴሜኔ ሲቲ ቤት እንግዲህ ሲቀላቀል በሱ ቦታ ላይ መጫወት ከሚችሉ ተጫዋቾች አንጻር ካየ ነው በጣም አስደናቂ ነው። በብዙ ቁጥር ይልቃቸዋል። በነገራችን ላይ በአሲስት ሪያን ቸርኪ ብቻ ነው የሚበልጠው። ከዛ ውጪ ይሄ በጨዋታ ድሪብል የማድረግን ስኬት በጀሬሜ ዶኩ ብቻ ይበለጣል። ቁልፍ ኳሶችን በጨዋታ ላይ በማቀበል ደግሞ በጀሬሜ ዶኩ ይበለጣል። በቀሪ ቁጥሮች ከፎደንም ከጀሬሜ ዶኩም ከሪያን ቸርኪም ልቆ ነው የሚገኘውና ምንም ጥርጥር የለውም ሲቲን በብዙ መንገድ የሚጠቅመው ተጫዋች ነው። አሰልጣኝ ካሉም ማክፍላረን በአሰልጣኝ ሊያም ሮዘኔር አሰልጣኝ ቡድን አባል ውስጥ ይካተታል ብለን ትላንትና ምሽት ላይ ዘገባ ሰርተንላችሁ ነበረ። ውሳኔ መጨረሻ ይወሰናል ብያችሁ ነበረ። ተወስኗል። የአንድ ዓመት በታች ቡድን አሰልጣኝ የነበሩት ካሉም ማክፍላረን ከኤንዞ ማሬስካ ስንብት በኋላ በሁለት ጨዋታ ቡድኑን በጊዜያዊነት አሰልጣኝ መርተው ነበረ። አሰልጣኙ ቡድኑም በመሩባቸው ጨዋታ አንድ ተሸንፈው አንድ አቻ ተለያይተዋል። በእርግጥ የተሸነፉበት ጨዋታ በጎዶሎ ተጫዋች ያውም የኩኮሪያ ቀይ ካርድ ነበረባቸው። አሰልጣኝ ሊያም ሮዘኔር አሰልጣኙን ይዘውት የመጡትን የአሰልጣኝ ቡድን አባል እንዲቀላቀሉ መጠየቃቸውና ፍቃድ መሰጠቱም ተረጋግጧል። በዚህ መሰረት ማክፍላረን የቼልሲ የአሰልጣኝ ቡድን አባላትን ይቀላቀላሉ። ወደ 21 ዓመት በታች ቡድን አይመለሱም። ከአዲሱ አሰልጣኝ ሊያም ሮዘኔር ጋር አብሮ የሚሰራው ሊያም ዴላፕ ቀድሞ በሃል ሲቲ ይተዋወቃሉ ብያችሁ ነበር። እንደውም ሃል ሲቲ ሌስተር ሲቲ ጋር ጨዋታ ነበራቸው በአንድ ወቅት። የሌስተር ሲቲ ወቅቱ አሰልጣኝ ማሬስካ ነበሩና ሊያም ሮዛኔር አሸንፈው ነበረ በወቅቱ ሃል ሲቲን ይዘው 1-0። የወቅቱ ግብ አስቆጣሪያቸው ሊያም ዴላፕ ነበረ። አሁን ሊያም ዴላፕ በቼልሲ ያለ፣ ሮዛኔር መጥተዋል።
ማሬስካን ልክ ካል ሲቲን ይዘው በሌስተር ሲቲ ላይ ድል እንደተቀናጁባቸው ሁሉ መንበረ ስልጣናቸውን የሚቆጣጠሩት እሳቸው ናቸው። አሁን ደግሞ ተረኛው አንድሬ ሳንቶስ ነው። ሊያም ሮዛኔር እና አንድሬ ሳንቶስ በስትራስቡርግ ይተዋወቃሉ። ስለዚህ ሁለቱ እንግሊዛውያን ዳግም በቼልሲ ተገናኝተው ልክ ከሊያም ዴላፕ ጋር አብረው እንደሚሰሩት ሁሉ አንድሬ ሳንቶስም ጋር ይሰራሉ። ምናልባት ሁኔታው ለአንድሬ ሳንቶስ ምቾት የሚሰጠው ይመስላል የቀድሞ አሰልጣኙን ዳግም ስላገኛቸው። ትላንት በልምምድ ቦታ ላይ ተገኝተዋል። ሊያም ሮዛኔር ክለቡን ተረክበው እያሰለጠኑ እንደሆነ ይታወቃል። የመጀመሪያ ጨዋታቸውን ደግሞ ነገ ያደርጋሉ ተብሎ ይጠበቃል። በቼልሲ በኩል ዴሪዮ ኢሴጎም ወደ ልምምድ ተመልሷል። ከአዲሱ አሰልጣኝ ጋር ሆኖ ልምምድ ሲሰራ ተመልክተናል። ለአዲሱ አሰልጣኝ ግን አንድ ማስጠንቀቂያ ተሰጥቷቸዋል። ይህም ጉዳት ላይ ያሉ ተጫዋቾችን አጠቃቀም ሁኔታ ነው። በሮቴሽን ይጠቀማሉ። ጥሩ ነገር ደግሞ ሊያም ሮዛኔር በስትራስቡርግም እያሉ በሮቴሽን የሚያምኑ ይሄ ተጫዋቾችን አፈራርቆ በመጠቀም የሚያምኑ ናቸው። አሁን በእሳቸው ቡድን ውስጥ ዋናው እቅዳቸው የአውሮፓ ሻምፒዮንስ ሊግ ተሳታፊ ማድረግ ነው ቡድኑን። በእርግጥ ማሬስካ ማምን አያደርገውት ነበረ ከኤሮፕ ሊግ ተሳታፊነት። ከዛ በዘለለ ደግሞ እንደ ኮል ፓልመር እና ጉዳት ላይ ያሉ ተጫዋቾችን በጥንቃቄ መጠቀም ነው። ኮል ፓልመር አሁንም ቢሆን ከጉዳቱ ቢመለስም 100% ግን ፊት እያደረገ አይደለም ተጫዋቹ። የጉዳቱ ሁኔታ አሁንም አለ። በእርግጥ የሕክምና ቡድን አባላት በዚህ ተጫዋች በኮል ፓልመር ጉዳይ ላይ ቀዶ ጥገና ያስፈልገዋል ባይሉም ግን በቂ እረፍት እንደሚያስፈልገው እየጠቆሙ እንደሆነ ይታወቃል። እሳቸውም ይህን ተጫዋች በጥንቃቄ የመጠቀም ግዴታ እንዳለባቸው ይታወቃል። ሩበን ኔቬዝ በአጭር ጊዜ ኮንትራት ከሳውዲ አረቢያ ወደ እንግሊዝ ተመልሶ ከመጣ መዳረሻው ማንቸስተር ዩናይትድ ይሆናል ተብሎ ይጠበቃል። ምናልባትም ውድ ቤተሰቦቻችን የሚሆን ከሆነ ማኑኤል ኡጋርቴ ክለቡ ሊለቅ የሚችልበት እድል እንዳለም ይጠበቃል። ካስታወሳችሁ ሩበን ኔቬዝ በሩበን አሞሪ ዘመን ስሙ በስፋት ከማንቸስተር ዩናይትድ ጋር ሲያያዝ የነበረ ተጫዋች እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ ማንቸስተር ዩናይትዶች አሁንም አቋማቸው ግልጽ ነው። የዝውውር እቅዳቸው አልተቀየረም። ጥር ላይ የአጭር ጊዜ ፕሮጀክታቸው ገንዘብ የሚያስወጣቸው እንዲሆን አይፈለግም። ስለዚህ በጥቂት ገንዘቦች የሚመጣ ወይም በውሰት የሚመጣ ተጫዋችን ይፈልጋሉ። ግን የሳውዲ አረቢያው ክለብ ይሄን ተጫዋች በማንቸስተር ዩናይትድ በአጭር ጊዜ ኮንትራት የሚለቅ ከሆነ ጥቂት ገንዘብ ይፈልጋል። ምክንያቱም ቀጣይ ክረምት ላይ በነፃ ላለማጣት ማለት ነው። ትላንትና በጣም አስደናቂ ግብ ነው ማስቆጠር የቻለው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አሌክስ ክሩክም ይዞት በወጣው መረጃ መሰረት በማንቸስተር ዩናይትድ በኩል ሩበን አሞሪም ቢወጣም እቅዶች አሁንም እንደተጠበቁ ናቸው ብሏል። የእሳቸውን መንበረ ስልጣን ለመረከብ በጊዜያዊነት ኦሌ ጉናር ሶልሻየርና ማይክል ካሪክ አሉ። ቀጣይ ክረምት ላይ ግን ዋና አሰልጣኝ ሆኖ ማን ወደ ቡድኑ ይመጣል የሚለው ይጠበቃል። ሉዊስ ኤንሪኬ፣ ዣቪ ሄርናንዴዝ በርካታ ስሞች እየተነሱ ነው። የዚዳን አይጠበቅም ከዓለም ዋንጫ በኋላ የፈረንሳይ ብሔራዊ ቡድን ስለሚረከብ። ከዚህ ጋር በተያዘ ውድ ቤተሰቦቻችን ፋብሪዚዮ ሮማኖ መረጃዎችን ለማጣራት ጥረት አድርጎ መረጃዎችን ይዞቷል። ስፔን አሰልጣኝ ዣቪ ዩናይትድን የማሰልጠን እድል ከቀረበለት አይኑን አያሽምና ወደ ፕሪሚየር ሊጉ ለመምጣት ክፍት ነው ያለው ፋብሪዚዮ ሮማኖ። ሆኖም በዚህ ወቅት በዣቪና በማንቸስተር ዩናይትድ መካከል ምንም አይነት ተጨባጭ ውይይት፣ ድርድር አልተካሄደም። በዚህም ነገሮች የሚወሰኑት በዩናይትድ ፍላጎት ላይ መሆኑን ጠቁሟል ፋብሪዚዮ ሮማኖ። ምናልባት ዩናይትድ ከአሰልጣኙ ጋር ድርድር ያደርጋሉ የሚለው ጉዳይ ጊዜያዊ አሰልጣኛቸውን ለ6 ወር ከሾሙ በኋላ ይጠበቃል። የሚሾሙት ሰው ግን ኦሌ ጉናር ሶልሻየር ከሆነ ይህ በዩናይትድ ለሁለተኛ ጊዜ ነው እሳቸው ጊዜ ሆነው ሲመጡ። የመጀመሪያው ጊዜ ሆነው ከመጡ በኋላ ባሳዩት እንቅስቃሴ ቋሚ እንደነበሩ ይታወቃል። ምናልባት ኦሌ ጉናር ሶልሻየር ድጋሜ ወደ ቋሚነት ካልተቀየረ ዩናይትድ ቀጣይ ክረምት ላይ ቋሚ አሰልጣኝ እንደሚቀጥር ይታወቃል። ምናልባት ኦሌ ጉናር ሶልሻየር ዳግም በዩናይትድ መንበረ ስልጣኑን ለ6 ወርም ቢሆን በጊዜያዊነት የሚረከበው ከሆነ ሌላኛውን ሜሰን ግሪንውድ በዩናይትድ በደንብ ሊያሳዩን ይችላሉ። ከሰሞኑ ዳረን ፍሌቸር ቀይሮ ያስገቡት ሼሊሴ የነበረው እንቅስቃሴ በጣም አስደናቂ ነበረ። በተርፍ ሙር ላይ በተለይም ብረት የመለሰበት ኳስ ይጠቀሳል። ሜሰን ግሪንውድን በዩናይትድ ያ እንደዛ እንዲያብብና እንዲወጣ ያደረጉት ኦሌ ጉናር ሶልሻየር ናቸው። አሁን በማርሴ ይገኛል። ከ100 ሚሊዮን ፓውንድ በላይ የዝውውር ሂሳቡ ይሆናል ተብሎ የሚጠበቅ ተጫዋች ፈርቷል። አሁን ደግሞ ሊሼ ተረኛው ይመስላል። እሳቸው ወደ ቡድኑ የሚመጡ ከሆነ በትልቁ እድገቱ ይጠበቃል። በዩናይትድ በኩል ብሩኖ ፈርናንዴዝ እና አማድ ዲያሎን ወደ ዩናይትድ ያመጡት እኚሁ ሰው ኦሌ ጉናር ሶልሻየር ነበሩ። ምናልባት መንበረ ስልጣኑን የሚረከቡ ከሆነ የገዟቸውን ተጫዋቾች ዳግም ይጠቀሙባቸዋል በትልቁ ተብሎ ይታሰባል። በእርግጥ ሩበን አሞሪም በመጣ በሄደው አሰልጣኝ ስር ሁሉ
ቋሚና የቡድኑ ቁልፍ ነው። ከዚህ ጋር በተያያዘ ታዲያ ፋብሪዚዮ ሮማኖ አሞሪም ማንቸስተር ዩናይትድ ቤት የብሩኖ ፈርናንዴዝ ቆይታን ዘንድሮ እውን ያደረገ አሰልጣኝ ቢሆንም አሞሪም ለቀቀ ማለት ብሩኖ ይለቃል ማለት አይደለም ብሏል ፋብሪዚዮ ሮማኖ። ምንም እንኳን የሳውዲ አረቢያ ክለቦች ባለፉት 3 ዓመታት ብሩኖ ላይ ከፍተኛ ፍላጎት ቢያሳዩም በዚህ ሰዓት ግን የብሩኖ ትኩረት ጥር ላይ ዩናይትድን መልቀቅ ሲሆን ከክለቡ ጋር መቆየት ነው እና ደግሞ በቀጣይ ክረምት ላይ የእሱ የማንቸስተር ዩናይትድ ቆይታ የሚወሰነው በክለቡና በተጫዋቹ መካከል እንጂ አሞሪም ስለለቀቀ ብሩኖ ይለቃል ማለት አይደለም። በእርግጥ በዚህ ዓመት ለመቆየቱ ትክክለኛው ምክንያት ሩበን አሞሪም ቢሆንም ብሏል። መረጃው የፋብሪዚዮ ሮማኖ ነው። 1958 በመባል የሚታወቅ አንድ ደጋፊ ያለ ዩናይትድ ቤት። ይህም ደጋፊ በዩናይትድ ቤት ያሉ ሁነቶችን መርምሮ ይደግፋል፣ አደባባይ ወጥቶ ደግሞ ይቃወማል። አሁን የሰር ጂም ራትክሊፍ አስተዳደር ኤኖስ እንዳጠቃላይና የግሌዘር ቤተሰቦች አሁን ቡድኑን በሚመሩበት መንገድ ደስተኛ እንዳልሆኑ ይፋ አድርገዋል። ቃል አቀባዩም ይናገራሉ። የ1958 የዩናይትድ ደጋፊዎች ቃል አቀባይ ራትክሊፍ ማንቸስተር ዩናይትድ ከነበረበት ትልቅ ውድቀት ከተሸጋገረ በኋላ አሁንም ስህተቱን እየሰራ ይገኛል። ምን እያደረገ እንዳለም የሚያውቅ አይመስለኝም እና ክለቡ በተመሳሳይ አዙሪት ውስጥ ነው ያለው። በአዲስ ባለቤት ውስጥም ገብቶ ለውጥ የለውም። አሁን እኛ ትዕግስታችን ያልቋል። ራትክሊፍና ግሌዘር በማንቸስተር ዩናይትድ የነበራቸው ቆይታ መጠናቀቅ አለበት ብለው የካቲት 1 በፉልሃም ግጥሚያ ላይ የዩናይትድ ደጋፊዎች 1958ቱ የሚባሉት ቃል አቀባዩ አረጋግጧል። ከበድ ያለ ምድረ እንቀጥቀጥ ተቃውሞ ይኖረናል፣ ዩናይትድ ደጋፊዎች ለዕለቱ ተዘጋጁ ብለዋል። ምናልባት ተቃውሞ በዚህ ሰዓት ተገቢ ነው ብላችሁ ታስባላችሁ? ዩናይትድ ያናጋሩን በዩናይትድ በኩል አንዳንድ የሚጠበቁ ሁነቶች አሉ። በተለይም ከዝውውር ጋር በተያያዘ ያው ማኑኤል ኡጋርቴ ምናልባት የሩቨን ኔቬስ ዝውውር የሚጠናቀቅ ከሆነ ክለቡን ሊለቅ ይችላል ተብሎ ይጠበቃል። ከዛ ውጭ ግን በካዜሜሮ በኩል ቀጣይ ክረምት ነው ክለቡን ይለቃል ተብሎ የሚጠበቀው። ያው ሩቨን አሞሪ ምርጫቸው ነበረ ተጫዋቹ፣ ግን የእሳቸው ምርጫም ቢሆን እንደ ቡድን ዩናይትድ ሊያሰናበተው ቅር ነበረው። ፓልሜራሶች የዚህ ተጫዋች ፈላጊ ሆነው ብቅ ብለዋል። እነ ጋላታሳራይ የሳውዲ አረቢያ ክለቦች በትልቁ ይጠቀሳሉ። ቀጣይ ክረምት ላይ ዩናይትድን ይለቃል ተብሎ የሚጠበቀውና ምንም አይነት የማራዘም ሂደት ውስጥ ዩናይትድ በዚህ ጉዳይ ላይ ይገባል ተብሎ የማይታሰበው ተጫዋች የማንቸስተር ዩናይትዱን ይህን ተጫዋች እንግዲህ ለማስፈረም በርካቶች እንጠብቃለን። ፓልሜራስ እና የሳውዲ አረቢያ ክለቦች በትልቁ እየተነገሩ ይገኛሉ። የአፍሪካ ዋንጫ ጥሎ ማለፍ 4 ውስጥ ለመግባት በሚደረግ ጥረት ዩናይትድ ቢያንስ ዛሬ አንዱን እንደሚያገኝ ያረጋግጣል። ያው እንዳልኳችሁ ለኤፍኤ ካፕ ጨዋታ ባይደርስም ካሜሮን ከሞሮኮ በሚያደርጉት ጨዋታ ላይ አንዱ ብሔራዊ ቡድን ያው መሸነፉ ግድ ስለሚሄድ በፍጹም ቅጣት ምትም ቢሆን ወይ ኑሱር ማዝራዊ ወይ ብሪያን ቤሞ ወደ ማንቸስተር ዩናይትድ እንደሚመለሱ ይረጋገጣል። ስለዚህ ማንቸስተር ዩናይትድ ቢያንስ ከሰኞ ጀምሮ አንዳቸውን ቡድን ውስጥ ቀላቅሎ ይቀጥላል ማለት ነው። ስለዚህ ዛሬ በሚደረግ ጨዋታ ላይ ካሜሮንና የሞሮኮ አሸናፊን ዩናይትዶች በጉጉት ይጠብቃሉ። ከዛ ውጪ አማድ የአፍሪካ ዋንጫን የማሸነፍ እድል እንዳለ ከአይቮሪ ኮስት ጋር ሲጠየቅ አዎ በደንብ ለእኔ ዋንጫውን ማሸነፍ ህልም ነው፣ ግን እንዳልኩት ራስ ወዳድ መሆን የለብኝም፣ ስለ ሌሎችም ማሰብ አለብኝ። የአይቮሪ ኮስት 3 ምርጥ ተጫዋቾች ለመሆን እየሞከርኩ አይደለም፣ በሜዳ ላይ ለመፋለምና የአቅሜን አስተዋጽኦ በማድረግ ብሔራዊ ቡድን ለዋንጫ በቃለው እንጂ እኔ በብሔራዊ ቡድን ውስጥ ብቸኛው ሰው አይደለውም ብሏል። ይህም ተጫዋች እንግዲህ ነገ በሚደረግ ጥሎ ማለፍ ላይ ወደ ዩናይትድ ይመጣል አይመጣ የሚለው ደግሞ የሚወሰን ይሆናል። ምናልባት አንድ ሰው እናንሳ፣ ፖል ስኮልስ ማንቸስተር ዩናይትድን በ2 ዙር ተጫውቷል። በነገራችን ላይ ሪታየር ካረገ በኋላ መልሶ ፈርሞ 2012 ላይ ለማንቸስተር ዩናይትድ ተጫውቷል። በጣም አስገራሚ ነገር ይህ ተጫዋች በዛኑ ቀን ላይ ለዩናይትድ ከፈረመ በኋላ 3-2 በሆነ ውጤት ማንቸስተር ሲቲን ድል አድርጎ ነበረ። ዩናይትድ በዛ ጨዋታ ላይ በ50 ፓውንድ ብቻ የተገዛች የፕላስቲክ ጫማ አድርጎ ነበረ ለዩናይትድ የተጫወተው። ይህ ሁነት የተፈጸመው ልክ በዛሬው ዕለት 2012 ከ14 ዓመት በፊት ነበረ በፈረንጆች አቆጣጠር። ሁነቱ ስላስገረመን ለእናንተ ውድ አድማጮቻችን በዩናይትድ የመረጃ ሰዓት አነሳንላችሁ። አርሰናል በቢግ 6 ክለቦች በኤምሬትስ እየተሸነፈ አይደለም። እርግጥ ነው ከተሸነፈም
ረጅም ቀናቶች መቆጠራቸውን ትናንት ምሽት ቀኖቹን ጠቅሰን ነግረናችሁ ነበረ። ትናንት በሊቨርፑልም እንግዲህ ያ ነው የሆነው። ያው አልተሸነፈም አርሰናል። ጨዋታው ግን 0-0 በሆናቸው ውጤት ተጠናቀቀ። አርሰናል ከ5 ተከታታይ ፕሪሚየር ሊግ ድል በኋላ ነጥብ ጣለ። ሊቨርፑል ያለፉትን 3 የፕሪሚየር ሊግ ጨዋታ ባቸው ውጤት አጠናቀቀ። አንዳንድ ነጥብ የተጋሩት ሊቨርፑልና አርሰናል ነጥቡን 49 አድርሶ አንደኝነቱን ሲያጠናክር፣ ሊቨርፑል በ35 ነጥብ አራተኝነቱን አጠናክሮበታል። እነኚህ ሁለት ክለቦች ቀጣይ ፕሪሚየር ሊግ ጨዋታ ለሚጠብቃቸው አርሰናል እሁድ ፖርትስ ማውዘን በኤፍኤ ካፕ ያስተናግዳል። የፊታችን ሰኞ ሊቨርፑል አንፊልድ ሮድ ስቴዲየም ላይ ባርንስሌይን በኤፍኤ ካፕ የሚያስተናግድ ይሆናል። የአርሰናልና የሊቨርፑልን ጨዋታ ግን የተከታተላችሁ ያው በርካቶች በመላው ዓለም ተከታትሎታል ብለን እናስባለን። ያው ከጨዋታው አትርፈዋል ካለን ምንም ጥያቄ የለውም። ማንቸስተር ሲቲ ነው። ሁለቱ ያው ተጫውተው ነጥብ ስለጣሉበት ማለት ነው። ጨዋታውን የተከታተላችሁት ማን ግን ድል ይገባው ነበር? ምልከታችሁን ጻፉልን። በጨዋታው ብዙ ዝግብ ያስነሳው ያው የማርቲኔሊ ተግባር ነው። የመድፈኞቹ አሰልጣኝ ማይክል አርቴታ ጋብሪኤል ማርቲኔሊ ኮነር ብራድሊ ያደረገው ሆን ብሎ አይደለም ብሏል። በጨዋታው ማርቲኔሊ ከባድ ጉዳት የገጠመውን ብራድሊ ከተኛበት ገፍቶት ከሜዳ ለማውጣት ሞክሮ ነበረ። በእርግጠኝነት ማርቲኔሊ ብራድሊ ላይ መጥፎ ነገር ለማድረግ አስቦ አይደለም ሲሉ ማይክል አርቴታ ተናግረዋል። አያይዞም ምናልባት ማርቲኔሊ ብራድሊ ያጋጠመው ጉዳት ከባድ እንደሆነ አላወቀም እና ሰዓት እየገደለ ስለመሰለው ነው ብሏል። ብራድሊ ስላጋጠመው ጉዳት አላውቅም፣ ነገር ግን የከፋ እንደማይሆን ተስፋ አደርጋለሁ ብሏል። ስለ ጨዋታው ያነሱት ማይክል አርቴታም በሁለተኛው አጋማሽ ኳስ መቆጣጠር ተስኖን ነበር ብለዋል። በነገራችን ላይ ብራድሊ በስተመጨረሻ በሕክምና እርዳታ በቃሬዛ ነው ከዚህ ጨዋታ የወጣው። ማርቲኔሊ ግን አውቃን የተኛኸው ብሎ ከሜዳ ጎትቶ ማውጣቱ በጣም አነጋጋሪ ነበር። በእርግጥ ጉዳዩ አሳፋሪ ቢሆንም ማርቲኔሊን በስተመጨረሻ ይቅርታ ጠይቆበታል። እንደዚህ መጎዳቱን አላወቅኩም ነበር ብሎ ማርቲኔሊ ስለ ጉዳቱ ቢያውቅ ያንን አያደርግም ነበር ብሏል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በጨዋታው ባስመዘገበው ውጤት ደስተኛ መሆናቸውን ተናግረዋል። በቡድኔ እንቅስቃሴና በውጤት ደስተኛ ነኝ ያሉት አርኔ ስሎት አርሰናል በሀገር ውስጥና በአውሮፓ አስደናቂ ዓመት እያሳለፈ ነው ብለዋል። ስለ ማርቲኔሊ ተግባር የተጠየቁት አሰልጣኙ እሱን በቅርብ አላቆም ነገር ግን ጥሩ ሰው ይመስለኛል ብሏል። አክሎም ችግሩ አጠቃላይ እግር ኳስ ነው፣ በመጨረሻ ደቂቃዎች ሰዓት መግደል ሁኔታ አለ እና ማርቲኔሊ ሰዓት እየገደለ ስለመሰለው እንጂ እንዲህ አይነት አስከፊ ጉዳት ያስተናገደ ስላለመሰለው ነው። እርግጠኛ ነኝ ማርቲኔሊ ስለ ጉዳቱ ቢያውቅ ያንን አያደርግም ነበር ብለዋል። ጎል ማስቆጠር ስትፈልግና አንድ ተጫዋች እንደተጎዳ እያስመሰለ ከተሰማ ያበሳጫል። ጉዳቱ ከባድ እንደሆነ ቢያውቅ ኖሮ ፈጽሞ ያንን አያደርግም ያሉት እሳቸው በድርጊቱ እንግዲህ እንዳልተቀየሙት ተናግረዋል። ያው በእርግጥ ይቅርታ ጠይቋል። እሱም ሴቦስ ላይ በኩሉ የገጠምነው አስደናቂ ቡድን ነው። ባለፈው ዓመት ለምን ሻምፒዮን እንደሆነን በድጋሚ አረጋግጠናል ብሏል። እሱ ከጨዋታው በፊት ድሉም የቅጣት ምት ግቡም ይደገማል ቢልም ጨዋታው ግብ አልባ እንደነበር ይታወቃል። ምናልባት ጨዋታውን በቁጥር እናንሳ ውድ ቤተሰቦቻችን፣ የጨዋታውን ቁጥሯዊ መረጃዎች በደንብ ስለሚገልጹት ማለት ነው። በጨዋታው ላይ 52 በመቶ ሊቨርፑል ኳስ ተቆጣጥሮ ነበር። አርሰናል 48 በመቶ ግብ የማስቆጠር ነጻር የሊቨርፑል 0.36 ነው፣ ምንም ግብ የለም። አርሰናልም 0.57 ነው፣ ምንም ግብ የለም። ከጨዋታው ግብ አይጠበቅም ነበር እንደማለት ይቻላል። አርሰናል 9 ሞከረ፣ ሊቨርፑል 8። አርሰናል 4 ኢላማውን የጠበቀ ሊቨርፑል 0 ነው ኢላማውን የጠበቀ። በርካቶች እንዴ ብራድሊ ብረት የመለሰበት ኳስ ትሉ ይሆናል። በነገራችን ላይ ብረት የመለሰበት ኳስ ኢላማውን እንደጠበቀ አይቆጠርም። ምክንያቱም ኢላማውን የጠበቀ የሚባለው በግቡ ውስጥ የተሞከረ ኳስ ነው። ግብ ጠባቂው ሊያድነው ይችላል፣ ተከላካይ ሊያድነው ይችላል። ስለዚህም በብረቶቹ መሃል ያለ ኳስ ሙከራ እንጂ ብረት የመለሰው ኳስ ኢላማውን እንደጠበቀ አይቆጠርም። የብራድሊ ኳስ ግን ብትቆጠር ምናልባት የወሩ ምርጥ ግብ ውስጥ እጩ ትሆን ነበር። ያው ብረት መልሷታል እና 0 ተብሎ ነው የሚቆጠረው ብረት የመለሰውን ኳስ ቢሆን። በአርሰናል በኩል ግን 4 ነበረ። ትልቅ የግብ ዕድል አርሰናል 1 ሊቨርፑል 0። ትልቅ የግብ ዕድል ማምከን አርሰናል 1 አመከኑ ሊቨርፑል 0። ኳስ የመቀባበል ሂደት ሊቨርፑል 450 አርሰናል 394። ይሄ ሊቨርፑል ይበልጣል በጥፋት ደረጃ። አርሰናሎች 10 ጥፋት ሊቨርፑል 9። ኦፍሳይድ አርሰናል 2 ጊዜ ሊቨርፑል 1። የማዕዘን ምት ሊቨርፑል 3 ሲመቱ
አርሰናል ምንም የማዕዘን ምት በጨዋታው ሊቨርፑል ምንም የማዕዘን ምት በጨዋታው ላይ መምታት እንደዚሁ አልቻሉም። ውጤቱን ተከትሎ አርሰናል በ49 ይመራል፣ ሲቲ በ43፣ አስቶን ቪላ በ43 በተመሳይ በግብ ክፍያ ተበልጠው ሁለተኛና ሶስተኛ፣ ሊቨርፑል በ35 አራተኛ፣ ብሬንትፎርድ በ33 ነጥብ አምስተኛ፣ ኒካስል ስድስተኛ፣ ዩናይትድ ሰባተኛ፣ ቼልሲ ስምንተኛ፣ ከቢግ ሲክስ ቶትናም 14ተኛ፣ ወራጅ ቀጠና ውስጥ ዌስትሃም፣ በርንሌና ወልቭስ ይገኙበታል። አርሰናል በሊጉ 21 ጨዋታ 15 አሸነፉ፣ 4 አቻ፣ 2 ሽንፈት፣ 49 ነጥብ እንዳጠቃላይ በሊጉ የሰበሰበ ቡድን ሆኗል አርሰናል። በእርግጥም ከአርሰናል ጋር በተያዘ ውድ ቤተሰቦቻችን አርሰናል ዘንድሮ ኤምሬትስ ምሽጉ ነው ማለት ይቻላል። በኤምሬትስ ስቴዲየም ባደረጋቸው የፕሪሚየር ሊግ ጨዋታ 9 ድል 2 አቻ፣ ምንም ሽንፈት የለም። ማንቸስተር ሲቲና ሊቨርፑል ብቻ ናቸው ከኤምሬትስ ነጥብ ይዘው የወጡት፣ እሷንም አቸወጥቶ ሲቲና ሊቨርፑል ማለት ነው። ከዛ ውጭ ኤምሬትስ ላይ መጥቶም ነጥብ ያገኘም የለም። አርሰናልን በዚህ ሜዳ ላይ ሽንፈት የሚባል ነገር እንደዚሁ ያልገጠመው ቡድን ሆኗል። በፈረንጆች አቆጣጠር ከማርች 2010 በኋላ በፕሪሚየር ሊግ ጨዋታ ሊቨርፑል ምንም አይነት ኢላማውን የጠበቀ ሙከራ እንዳያረግ ያደረጉት የትላንትና የአርሰናል ተከላካዮች፣ ይህም ሲሆን ከ600 ጨዋታ በኋላ ከ16 ዓመትም በኋላ እንደዚሁ ለመጀመሪያ ጊዜ ነው። ማይክል አርቴታ ማሸነፍ ካልቻልክ መሸነፍ የለብህም ብሏል ከጨዋታው በኋላ በሰጡት ሐሳብ። በእርግጥ የሳቸውን ሰፊ ጋዜጣዊ መግለጫ እንመለስበታለን። ሊቨርፑሎች በነገራችን ላይ ትላንትና ብረት መለሰባቸው፣ ያውም በጣም አስደናቂ ኳስ። በእርግጥ የሳሊባና የዳቪድ ራያ አለመናበብ ያመጣችው ስህተት ነበረች እቺ ኳስ ለአደገኛ ሙከራ የዳረገችው አርሰናል። ባለፈው ሲዝን ጀምሮ 2024-25 የውድድር ዓመት ጅማሮ እስከ 2025-26 የውድድር ዓመት 21ኛ ሳምንት ሊቨርፑል 31 ጊዜ ብረት መልሶበታል። ስኩዋካ እንደዚህ ብረት የመለሰበት ክለብ ባለፉት 2 ሲዝኖች የሉም ብሏል። በዘንድሮ የውድድር ዓመት ብቻ ካየን የዩናይትድን ያክል ከብረቱ ጋር ግብግብ ውስጥ የገባ የለም። አርኔ ስሎት የሊቨርፑል መንበረ ስልጣንንም ከተረከቡ በኋላ በማይክል አርቴታ አይሸነፉም። 4 የተገናኙ፣ አንዴ ሊቨርፑል ድል አደረገ፣ 3ኛ ጊዜ ደግሞ እንደዚሁ አቻ የወጡበት ነበር። አርሰናል ከሁለት ጨዋታ እንግዲህ ምንም ማሸነፍ አልቻለም በዚህ ዓመት ሊቨርፑልን። ስለዚህ ማግኘት ከሚገባው 6 ነጥብ ያሳካው 1 ነጥብ ብቻ ነው። ትላንትና አቶቶ ያው የአንፊልድ ሮድ ጨዋታ በዶሚኒክ ሴቦስ ላይ ቅጣት ምትገብ 1-0 አሸንፎ ሊቨርፑል ሙሉ 3 ነጥብ ያን የወሰደ። ትላንትና ደግሞ ሊቨርፑል አንፊልድ ላይ 1 ነጥብ። ስለዚህ ሊቨርፑል ከአርሰናል 4 ነጥቦችን ሲወስድ አርሰናል 1 ነጥብ ብቻ ነው የወሰደው። ምናልባት የዋንጫ ተፎካካሪ ነውና አርሰናል አሁን ሰዓቱ ላይ በዚህ ሰዓት ላይ የጣለው ነጥብ በጣም ውድ በጣም ዋጋ የሚያስከፍል እንዳይሆን የበርካቶችም ስጋት ነው። ሲቲ የሚታመን ቡድን አይደለም ከሚለው ቀመርና ስሌት አንጻር ምናልባት የእናንተ መልካታ ታደርሱ ትችላላችሁ። እነ ሮይ ኪንግን ነጥቧን ይዞ መሄድ ነበረበት አርሰናሎች ያንን ወርቃማ አጋጣሚ ለመጠቀም የፈሩ ይመስለኛል። ያም ሆነ ግን ነጥብ መጋራታቸውና ግብ ሳይቆጠርባቸው መውጣታቸው እንደ መልካም ነገር ቢቆጠርም ግን አርሰናል ከጨዋታው 3 ነጥቧን ለመውሰድ የፈራ ይመስለኛል ብሏል። ሊቨርፑል 27 በመቶ ብቻ ነው ያለ ሁጎ ኤኬቴኬ ድል ያለው። ከ11 ጨዋታ 3 ያሸነፈው። ቀሪ ጨዋታ ያለ ሁጎ ኤኬቴኬ እየቀን ነው አይደለም። ትላንትናም በጉዳት ምክንያት አልነበረም። አርኔ ስሎት ለጨዋታው ይደርሳል አጠራጣሪ ቢሉም ግን ከጨዋታ ውጭ የሆነው ሁጎ ኤኬቴኬ አሁን የሊቨርፑል ቁልፍ መሳሪያ መሆኑን ቁጥራዊ መረጃ ያሳያል። ግን ሜዳ ላይ ያለ ለአርሰናል ግብ ማስቆጠር የተቸገረው ደግሞ ሌላ አጥቂ ያለ ቪክተር ጊኬሬሽ 1 ግብ ነው ባለፉት 10 ጨዋታ። እሱንም ኤቨርተን እሱንም በፍጹም ቅጣት ምት ያስቆጠረው ነው። ዮከሬሽ በዚህ ዝን ለአርሰናል ካደረጋቸው 24 ጨዋታ በ19ኙ ግብ አላስቆጠረም። በ73.5 ሚሊዮን ዩሮ ነው የመጣው። ትላንትናም ከሊቨርፑል ጋር ግብም አሲስትም የለም። ወደ ጎል የሞከረው ሙከራ የለም። ምንም አይነት የአንድ ለአንድ ግንኙነት አላሸነፈም። ምንም ድሪብል አላደረገም። 7 ጊዜ ኳስ ነካ፣ 2 ጊዜ ተነጠቀ። 6.2 ሬቲንግ ተሰጥቶታል። ምናልባት ከኳስ ውጭ የነበረ እንቅስቃሴው ጥሩ ነበር ማለት ይቻላል። ጋሪ ኔቭል ዮከሬሽ ምንም አስተዋጽኦ ሳያበረክት ጨዋታን ጨርሷል እና ይህንን ስል ጥሩ ለመሆን እየሞከርኩ ነው፣ እሱ ለቡድኑ ምንም እያበረከተ ግን አይደለም ብሎ ለስለስ አድርጎ ወቅሶታል። መድፈኞቹ በቢግ ሲክስ ቡድን በሜዳቸው ሽንፈት ካስተናገዱ ነው 2ኛ ዓመታቸውን ደፍነዋል። ማይክል አርቴታም ያው ያለንን ቡድን እናውቃለን፣ ማሸነፍ እንሞክራለን፣ ካልቻልን ግን መሸነፍን ማስወገድ አለብን ብለዋል። ለሁሉም ተጫዋች እድል እንሰጣለን ብለዋል። ያው ለተጫዋቻቸው በተለይም ለኢዜ የሚሰጡት የጨዋታ ሰዓት አሁንም አጠያየቅ ሆኗል። ትላንትና ተጠባባቂ ነበር እሱም
በነገራችን ላይ አርሰናልን ተጠባባቂ ዞር ብላችሁ ስታዩት 263 ሚሊዮን ፓውንድ ፈሰስ የተደረገበት ተጠባባቂ ቡድን ይዘው ነው ወደ ሜዳ የገቡት። እንደ አጠቃላይ አርሰናል በቀጣይ ፈታኝ ጨዋታዎች ይጠብቁታል። 4 ጨዋታዎች በቀጣይ አርሰናል ከጃንዋሪ 11 እስከ ጃንዋሪ 20 በ9 ቀን ውስጥ የሚያደርጋቸው ጨዋታ በሙሉ ከሜዳ ውጭ ናቸው። ፖርትስማውዝን ሜዳው ድረስ ሄዶ፣ ቼልሲን ስታንፎርድ ብሪጅን ለሄዶ፣ ኖቲንግሃም ፎረስትን ሲቲ ግራውንድ ላይ፣ ወደ ጣሊያን አቅንቶም ኢንተርን ይገጥማል። ቀጣይ 4ቱም ጨዋታ ለአርሰናል ከሜዳ ውጭ በጣም ፈታኝ። ዝውውር እናንሳ ውድ ቤተሰቦቻችን። የሰሜን ለንደኑ ክለብ አርሰናል አሁንም የክሪስታል ፓላሱን ተከላካይ ማርክ ጉዌን የማስፈረም ፍላጎት እንዳላቸው ተረጋግጧል። አርሰናል ተጫዋቹን በሚቀጥለው ክረምት ለማስፈረም እንደ አማራጭ ሲመለከቱ እንደ ሲሜኔ እንዳያጡት የበርካቶች ስጋት ነው። መድፈኞቹ በአሁኑ ሰዓት ከተጫዋች ወኪል ጋር ድርድር እያደረጉ ነው። በሌላ በኩል ማንቸስተር ሲቲ ተጫዋቹን በጥር የዝውውር መስኮት ማስፈረም አሳብ አላቸው። ልክ እንደ ሲሜኔ እንዳይሆን ማለት ነው። ሊቨርፑል በበኩሉ በሚቀጥለው ክረምት ማርክ ጉዌን የማስፈረም ፍላጎት አላቸው። ስለዚህ ሊቨርፑልና አርሰናል ቀጣይ ክረምት ለማስፈረም እየተደራደሩ ነው። ሲቲ የለም እንደ ሲሜኔ አሁን እኛ እናስፈረማለን ብለው እየተደራደሩት ነው። እንደ ሲሜኔ ሲቲዎች ወስዱት የሆነ መረጃው የዘ አትሌቲክ ነው። ኢታን ዋኔርም በአርሰናል ስኬታማ ለመሆንና እድሎችን ሲያገኝ ለመጠቀም እንጂ ክለቡን የመልቀቅ እቅድ አሁንም የለም ተብሏል። ምናልባት ተአምራዊ ዝውውር ከተፈጸመ ግን ክለቡ ሊለቅ የሚችለው በውሰት እንጂ በቋሚ ዝውውር አይደለም። ከለቀቀ ሞር ከጥር ይልቅ ክረምት ላይ ሊፈቅዱለት ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ሌላው ከአርሰናል ጋር በተያያዘ ዴክላን ራይስ ቅጣት ተቀጥቷል። ራይስ በአንድ ሳምንት ውስጥ 2 የትራፊክ ጥሰቶችን በመፈጸሙ ቅጣት ተጥሎበታል። በ30ና በ40 ማይል መንዳት በነበረባቸው መንገዶች ላይ ነው በፈጣኑ ሲያሽከረክር የነበረው። 6 ወር የመንጃ ፈቃድ እገዳ ተጥሎበታል። ስለዚህ ከዚህ በኋላ መኪና ለ6 ወር አያሽከረክርም። ከዛም በተጨማሪ 2000 ፓውንድ የቅጣት ክፍያ እንዲከፍል የተወሰነበት ራይስ እንዲህ ያሉ መሰል ጥፋቶችን ሲሰራ በካሜራ እይታ ውስጥ ሲወድቅና በትራፊክ ነጥብ ሲያዝበት ይሄ ለ15ኛ ጊዜ ነው ተብሏል። ቺን ነገር በምክንያት አነሳናት። ዲዬጎ ጆታን በቅርቡ የእግር ኳስ ዓለም ቤተሰቡ ያጣው በመኪና አደጋ እንደነበር አይዘነጋም። ዛሬ በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ከኢትዮ ኤሌክትሪክ 7 ሰዓት፣ ሐዋሳ ከተማ ከቅዱስ ጊዮርጊስ 7 ሰዓት፣ መቀለ ሰባ እንደርታ ከሸገር ከተማ 10 ሰዓት፣ በአፍሪካ ዋንጫ ማሊ ከሴኔጋል በሩብ ፍጻሜ ምሽት 1 ሰዓት፣ ካሜሮን ከሞሮኮ ምሽት 4 ሰዓት ይጫወታሉ በሩብ ፍጻሜ። በላሊጋ ሄታፌ ከሪያል ሶሴዳድ ምሽት 5 ሰዓት፣ በጀርመን ቡንደስሊጋ አይንትራክት ፍራንክፈርት ከቦሩሲያ ዶርትመንድ ምሽት 4 ሰዓት ከ30 ይጫወታሉ። ቃል ስፖርት ዩቲዩብ ቻናል ለምትደግፏቸው ብሔራዊ ቡድኖች፣ ለምትደግፏቸው ክለቦች የድል ቀን ይሁንላችሁ ብለን ዕለተ አርብ ማለዳችን ስፖርታዊ ጥንቅራችን ይህን ይመስላል። ዛሬ የአሰልጣኞች ጋዜጣዊ መግለጫ ስለሚጠበቅ ከጥቂት ደቂቆች በኋላ ተጨማሪ መረጃዎችን በጉዳዩ ላይ እናነሳለን። ቃል ስፖርት ዩቲዩብ ቻናላችን ለአርብ ማለዳ ያሰናዳነው ጥንቅር ግን እዚህ ጋር ፍጻሜ ይሆናል። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁ ለአጋርነታችሁ ሁሉ አመስግነን ቀኑ የሳምንቱ የመጨረሻ ቀን የአማረ ቀን ይሆንላችሁ። ሰናይ ቀን